እሱኮ ሙታለች እንዴት ከየት እናምጣት? በእኔ ላይ በቤተሰቦቼ ላይ በይመችም ሆነ በእኔም ቤተሰቦች ላይ በዚህም እኔም ጋር ድረስ የመጡ ሰዎች ነበሩ። ወደ 50 የሚሆኑ የአማራ ልጆች መጥተው ነበር አለ ትላንት እሱ ቤት ድረስ መጥተው ነበር አለ። እንግዲህ የሄደ ሰው እንዳለ አላውቅም፣ ውሸት ይሁን ወደ 50 የሚሆኑ የእናንተ ልጆች እኔ ቤት ድረስ መጥተው ነበር አለ። እዚህ ጋር እኔ የምናገር ነገር አለ አባፋን ነው። እኔ ከእናንተ ባላቅም ምንም ባላቅም ትናንትና አንተ ምንም አላጠፋም። ግርግር እቺ ልጅ እንኳን ብትኖር እንኳን እንደዚህ የዛቱባቸው የእከሌ ዘርነን የእከሌ አይባልም። አንተ ተጠያቂና ሁለት ጠያቂ ይበቃህ ነበር እዛ ማስገባትን ገባ። አሁን ደግሞ እምል ያለው ዲኤንኤን ምርመራ አለ። ስንት ቀን እንዳረገ ምናምን ይታወቃል። ዲኤንኤን ያሉትን ስንት ቀን ዛሬ ገድለኝ እንኳን የዛሬ መሆን ሬሳው ይታወቃል። ለምን ዲኤንኤን አይወሰድምና አይመረመርም? አሁን እነሱም እንደዚህ ነው አሉት። አሁን እዛ መጥቶ እኛ እንግዲህ በዛም በላይም በስልክ ሲያወሩ የነበረ ይሄ ከሆነ እኛ የሞተ ሰው ማስነሳት አንችልም። ይሄ ጅዳ ያለው ደላላ እኔን ውሰዱና ቤት ውስጥ ዝጉብኝ፣ በሰው ቁጥጥር ስልሁን እዛ ለሚሄዱት ሰዎች ዋስትና ማለት ነው። እዛ ሄደው እዛው ቦታ ላይ ሄደው አስክሬኑን አንስተው ለምርመራ የሚሄዱ አካሎች ውጤታማ እስኪሆኑ ድረስ እኔን ሆነ ቦታ ዝጉኝ፣ ከዛ ይመርመርና ውጤቱ ይታወቅ ነው ማለት። ይመርመር የሚባለው እሷ ስለመሆኗ መረጃና ስለመሞቷ በዲኤንኤ ማወቅ ይቻላል። ይሄማ ባለ የዶክተር ባለሙያዎች ይወቁ። እኛና ባለሙያዎች ይችላል ያውቀዋል መቼ እንደሆነ። ዛሬ እንኳን በህይወት ብትኖር ከሰውነቷ ከጥርሷ ከፀጉሯ ቢወስዱ የዛሬ እንደሆነ ያውቃሉ። የስንት ወር እንደሆነ ያውቃሉ። ዶክተሮች ያውቃሉ። ይሄ 2 ወር ከ7 ቀን ነው ከ8 ቀን የተባለ ነው። ዶክተር ከመረመረው ትክክል ከሆነ ትክክል ናቸው እነዚህ ሰዎች። ዝም ብሎ አጀንዳ አይፍጠሩ። በቃ ዲኤንኤ በቃ እሱ ብቻ ነው። በቃ እናንተ ለሰውየው ያዙት፣ ይዘጋበት። ዲኤንኤ ተመርምሮ እስከሚመጣ እናንተ ያዙት፣ ዝጉበት። እኔ ያልገባኝ ነገር ዘይድም ሳይድም እንደዚህ በእንደዚህ አይነት ሰው ማለት በዚህ አይነት ነገር ማለት አስክሬኑ የመቼ እንደሆነና ሀናስ ከሆነ በቃ ቤተሰቦቿም ይረፉ። ይሄንን ደግሞ እንሞክር። እንግዲህ ይሄንን ማወቅ የሚችሉት የጤና ባለሙያዎች ናቸው። እንግዲህ እኛ የጤና ባለሙያዎች የሚሆን ከሆነ ነው አሁን የሚሆን ከሆነ ነው። ሌላም አማራጭ ካለኛ ካሁን በኋላ የምንጓዘው በዚህ መልኩ ነው። ልጅቱ የምትገኘው በሚሉ አካሎች መጓዝ አለብን። ዝም ብለን ውረድ ሳይሆን በቃ በህይወትም ለመኖሯ በዚህ መንገድ ብትሄዱ ታረጋግጣላችሁ። ያም አስክሬን የእሷ መሆኑ በዚህ መንገድ ቢከድ ይታወቃል የሚሉ ትልቅ ሰዎች ውሳኔ ወስነው የኛ የሶሻል ሚዲያ ሽፋን መስጠት ነው። ከዛ በላይ ምን እናደርገዋለን? እና ወይንም እዛ የሚሄድ አካል ካለ በምንችለው ሽፋን መስጠት ነው። እና ምን እናደርገዋለን? እንግዲህ ሰው ሁሉ ለእነሱ መጠየቅ የምትችል በህይወት እኛ ትኑር አትኑር ማረጋገጫ የለንም። አዎ ግን ተብለን ነው። አንድ ያቺ አይቻታለሁ ያለች ልጅ መምጣት አለባት። አይቻታለሁ ያለም ልጅ እኮ ትላንት መጥቷል እኮ በአይኔ አይቻታለሁ። እዚህ ቀዩ በር ላይ ተክዛ ተቀምጣ በአይኔ አይቻታለሁ አለ። ተክላይ ሲመጣ ጥሩ ስንል ደግሞ ሊመጣል አልቻለም ብለዋል እኮ። በአይኔ አይቻታለሁ ያለ ልጅ መጥቷል። ተሴቷም ወንዱ ልጅ ከ15 ቀን በፊት ነው ምናምን ነው ያለው። በአይኔ በብረቱ ትግራዋይ ከሆነ በትግርኛ እንሰራለን። አማርኛ ተናጋሪ ነው። በአይኔ እዛው ቀዩ ቤት ቀዩ ሸራ ፊት ቁጭ ብላ ተግዛ ጠቅላይ የሚባለው እንጂ ደላሊው አለሽ የሚባለው ትግራዋይ ከሆነ በትግርኛ እንሰራለን። ለምሳሌ ተክላይን ስታወራው ለተክላይ የሰጠው ደላላ ማን ነው? ይመች ሁለታቸው አብረው ነው ያወሩኝ።
ኦኬ ለተክላይ የሰጠው ይመች ነው። ለይመች የሰጠው ማን ነው? ጌትነት የሚባል የባሏ ጓደኛ አብረው ባሏና። ስለዚህ እነዚህ ሶስቱ ናቸው በዚች ልጅ እኮ ዙሪያ መጠየቅ ያለባቸው። እና ታዲያ ከሶስቱ ውጪ አየናት የሚሉትንም ገስት በቃ ይሄ ነገር በውስጥ ይለቅ። ሶሻል ሚዲያ ላይ ለቤተሰቦቿ ሀዘን የሚጨምር ከሆነ እንትን ይቋረጥና በውስጥ የተወሰነ ሰው እንትን ተብሎ ሶስቱ ሰዎች አንደኛ ጌትነት የባሏ፣ ሁለተኛ ይመች፣ ሶስተኛ ተክላይ እነዚህ ሶስቱ ናቸው በሃና ህይወት ላይ ተጠያቂ። ይኸውልሽ ጉዳዩ ጌትነት የሚባለው እሷን የገጠር ልጅን የራሱ ወንድም ሰብስቦ ገንዘብ ከይመች ጋር ተዋውለው 5500 ብሎ ለጌትነት ለይመች ያስረክባል። ይመች ለተክላይ ይልካል። ተክላይ ደግሞ ቦታው የለም። የሱ ሰራተኞች መንገድ የሚመሩ ሰዎች አሉ። እነዛ የሱ ሰራተኞች መንገድ የሚመሩ ሰዎች ናቸው እንግዲህ ለተክላይ ሙታ ቀበርናት ያሉት አሉኝ አለው። ወዶሻ ለተክላይ ማን ነው ሃና መሞቷን የነገረው? እነዛ አስቆራጮቹ መንገድ የሚመሩት የሱ ሰራተኞች መንገድ የሚመሩት አላየም አሉኝ አለ እንጂ አላየም። እሷ ትኑር አትኑር አያውቅም ማለት ነው ተክላይ። አይ እሱ ነው ሁሉ ነገር የሚያዛቸው። ያለሱ ፍቃድ ምንም ነገር የሚያደርጉት የለም። እኛ ደግሞ ለምን ቪዲዮ ቀርጻ አላስመጣቸውም ማለት ነው። ስለዚህ የሱ ሁሉም በሱ ነው አንተ አንድ ሰራተኞቹ ናቸው። ስለዚህ እሱ ያለውን ነው። ይሄው እኛ እንዳሰብነው ለምሳሌ እቺ ልጅ ገመዱን ወጣ ስለደከማት አረፈች። ቦታው ብዙ ሰው መቆም ስለማይችል ሌላውን መንገደኛ ወስደው የ20 ደቂቃ መንገድ አሳልፈው አስቀመጧቸው። ሁለት ደላላዎች ሁለት መንገደኞች እሷ ጋር አስቀመጡ። ሁለት መንገድ የሚመሩ ሰዎችን እሷ ጋር አስቀመጡ። ሁለቶቹ ህዝቡን ይዘው የ20 ደቂቃ መንገድ ወስደው አስቀመጧቸው። እነዛም ሁለቶቹም ተመለሱ ወደ እሷ። በግምት ነው ያሉት እስከ 4 ሰዓት ቆይተው መጥተው ልጅቱ ሙታ ቀበርናት አሉን አሉ። እንግዲህ እነሱ በዚህ በ4 ሰዓት ውስጥ ልጅቱን አዙረው በሌላ ቦታ ወደ ተክላይ ወዳለበት ሊወስዷት ይችላሉ፣ ሊያስወስዷት ይችላሉ፣ ወይም ደግሞ ያሴት ወደሚሰበስቡበት ዋሻ ሊያስገቧት ይችላሉ። ስለዚህ በ4 ሰዓት ውስጥ ምንም የሞት ትልቅ ህመም ያልታመመ ሰው እንዴት ብሎ በ4 ሰዓት ውስጥ ሞቶ ቀብረውት ይሄዳሉ ነው። ሁለተኛ እኔ ደግሞ ሳይድዬ የኔ ጥያቄ ምን እንደሆነ ታውቃለህ? ለምሳሌ ከሃና ጋር ሲሄዱ የነበሩ አብሮ የሄዱ ሰዎች አሉ። ገባ አይደለ? ከሷ ጋር ሄደው ሁሉም ከዛ ውስጥ ሃና ብቻ ተለይታ ደክማ ቢሆን ሃናን ተሸክሞ ያሻግሯታል። አብዛኞቹ ስደተኞች የመደጋገፍ ባህሪ ያላቸው ስፔሻሊ የኛ ልጆች እንደዚህ ያለ አይደል ሰፖርት ይደራረጋሉ። የኔ ትልቁ ጥያቄ በቀደምም የነበረው ሰያም እንደሆነ ታውቃለህ? ከሃና ጋር የሄዱ ሰዎች አሉ። ገባ? ከሃና ጋር እነዚህ ከሃና ጋር ሲሄዱ የነበሩ ሰዎች እነሱ ሃና ስለመሞታም ስለመድከሟም መረጃ ይኖራቸዋል። አንደኛ በሃና ጉዳይ ላይ ግን ቁጥር 1 ተጠያቂዎች እነ ተክላይ እነ ይመችና ይሄ የባሏ ወንድም የሚባለው ነው። ይኸውልሽ ይሄ እዛ ላይ አንድ ነገር አለ። እዛ መንገድ ላይ ስትሆኒ ደላሎቹ እንዳሉሽ ነው የምትሆኒ። ሊገሉሽ ይችላሉ፣ ሊመቱሽ ይችላሉ። እዛ ላይ ቦታው ላይ በቃ ደላላው መሪው ተቀመጥ ካለሽ ትቀመጫለሽ፣ ተኝ ካለሽ ተኛለሽ፣ ቁሚ ካለሽ ትቆሚያለሽ። ገብቶሻል? አሁን